ነገር ነው አትጩ ነበርኩም ከውጪ ነው የመጣሁት እና እዚህ የመጣሁት እሱን ለማግኘት ነው። እሱን ለማግኘት እዛውኝ በጣም ለፍቻለሁ። ሁለታችሁስ እቴ ስባይ በቃ እንደፈለጋችሁ አውሩ። አንተ ግን ለሴት ልጅ ክብር ይኖርሽ እንዳይዋል። እሺ ናነላ እቴ ተሰማሽ? እኔ የመጣሁት እዚህ አንተ ለመሆን አይደለም። ለሴት ልጅ ክብር ይኖርሽ። እሺ አሁን እዚህ ጋር ምንድነው አንተ ለማላውቀው ሰው ምንድነው የምትለው? ሰላም 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 ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ማሮች የኛ እንቆች እንዴት ናችሁልን? አለንላችሁኛ አልহামዱሊላህ። ትንሽ ጠፋን ይኒ እንትን ጠግብ ያለው ትንሽ እዚህ ጋር ይደርሱ አጥጋቡ መጥገብ ብቻ አይደለም ትንሽ ጠግቤባቸዋለሁኝ። እነዚህ ሁለት ምድራዊ ባል የወንድ ኮረዳይል ጎረምሶች ነው እና አለውላችሁ የኔ ማሮች እንደዚህ ሁለት ጎረምሶች በቃ አስጠሉኝ፣ አንገሸገሹኝ። እኛንም እናስጠላሽ ምን ልታመጣ? አረ ምንም ማለት እና እነዚህ ጎረምሶች ሰልችተውኝ ስለነበረ ነው ቤተሰብ ኦኬ አንዳንድ ነገሮች ስለነበሩ ነው። ከዚህም በኋላ በጠፋባችሁ እንዳደነግጡ የኔ ፍቅሮች። ደግሞ በጣም ከፍቶናል። እኔ ግን ከፍቶኛል ታውቃለህ ጀሚል ወንድሜ እስካሁን 50 ሺህ አልገባም። እኔ ብዙ ነገር አስቤለት ነበረ 50 ሺህ አልገባም እና 50 ሺህ አስገቡልኝ። እኔ እንደውም ዛሬ ለማውራት አስቤያን ነበረም ግን 50 ሺህ ብታስገቡት ደስ ይለኛል። ይሄንን እንቡጥ አይወድም እንቡጥ የሆነ ልጅ እና ዛሬ ማለት ነው ቤተሰቦቼ የመጣሁት ጀሚል አሁን አልነግርህም ከነለይ ጋር አውርተንበታል። የሆነ ነገር አለ ላንተ ሰርፕራይዝ ይሁን መርዶ ይሁን እማቆ ነገር የለም ግን መጥፎ ነገር አይደለም ማሮቼ፣ መጥፎ ነገር አይደለም። ከአንድ ሰውነን ብለን ከምናስበው ሰው የሚመጣ ነገር ነው የሚመነጭ ኃይል ምንድነው? አልነግርክም ማለት ነው። እሱ ይግሩ ነው። እሺ ነላ ደውዬለታለሁ ይመጣል። ነላ ደውዬለታለሁ ይመጣል። ጥሩ ነገር ይመስለኛል ለኔ እንደ ሴት ለሴት ልጅ ጥሩ ነገር ነው። ለወንድ ልጅ ግን አላቅም። ምክንያቱም ወንድ ልጅ ብዙ ኃላፊነት አለበት። ብዙ የሚያስበው ነገር አለ። ወንድ ልጅ ወንድ በመሆኑ ብቻ የሚያሳልፋቸው ነገራቶች አሉ። ወንድሜ ደግሞ አሳልፎ ምን ብሎ በርትቶ ጃግኖልኝ ትልቅ ቦታ ላይ ነው ያለው አሁን አልহামዱሊላህ። ከመጀመሪያው ጀምሮ ያለውን ነገር ባላቅም ከማያው ነገር አንፃር የምር ሲሪየስ አወራ ዲሩ ነው የሚያይኝ። አይደለም እኮ የምሬ ነው። ጀግና ወንድም ምን ያለኝ መኩራዬ ነውና የምር ወላሂ በጣም ነው የምኮራብህ፣ እምወድህ፣ ማከብርህ እና አሁን መጀመሪያ ላይ ከነበረበት ነገር አንፃር አሁን አልহামዱሊላህ ጥሩ ላይ ነው። ምንም ነገር ላደርግ ቢል የሚሸማቀቅበት ኦር የሚደብረው ሰዓት ላይ አይደለም ያለው አሁን አልহামዱሊላህ። አሁን ምንድነው አዝማሚያው ነው? አሁን ጥግ የምትሄጂው የሰፈር ለመጎብኘት ነው። ወዴት ነው እየሄድሽ ያለሽ? ወደ ቤቴ። አይ ግን አሁን ያለበትን ጭንቀት እናውቃለን። አውቃለሁ አሁን ያለክበትን ጭንቀት አውቃለሁ። ግን ሳልረዳህ ቀርቼ አይደለም እና እኔም ሆነን ነላ መጥፎ ነገር እንደማናስብበት አውቃለሁ። ይመጣል ደውዬለታል። ምን ናፈቀ? አይ ጧት ሳይነግረኝ ስለሄደ እኮ ተደዋውለን ነበር ማለት እደውልልሃለሁ ምናምን ነገር ብዬው ነበር። እሱም እደውልሻለሁ ብሎኝ ነበር ግን አልተገናኘንም። ግን አሁን እዚህ ጋር እንድታቀልኝ የምፈልገው ነገር እኔም ሆነን ነላ ላንተ ጥሩ ነገር ትልቅ ነገር እንጂ የምንመኝልህ አንተን የሚጥልህ አውቃለሁ እኮ ይሄ እኮ ከዚህ በፊት ማቀለው ምንድነው ዛሬ በደንብ እንድታቀልኝ ፈልጋለሁ። አሁን የምር ወላሂ የሚጥልህን ነገር ልናደርግ እንደማንችል ታውቃለህ። እና ነላ የሆነ ነገር አስቦ እኔም አስቤ እኔ ካሁን የለም ለኔ ጥሩ እንደምትመኙ ለኔ በቃ የተሻለ እንደምትመኙ እኮ ከካሜራ ጀርባም ብዙ ጊዜ ተናግሩኛላችሁ አይደል? አሁን ዛሬ ደግሞ ካሜራው ራሱ ብንችል ራሱ ወላሂ ከዚህ አሁን ካለንበት በላይ ብናደርግለት ነገራቶችን ብናስተካክል ጥሩ ነገር ቢኖር ትልቅ ነገር ባደርግልህ ደስ ይለኛል። የመኪና ቁልፍ ወንድሜ ዛሬ እንደቀልድ ማለት ነው የመኪና ቁልፍ ይዤ መጥቼ እንካ ይላንተ ነው ብሎ ደስ ይለኛል። ታስቀኝ የመኪና ቁልፍ አትወይም ታይ ብቻ አዝማሚያው ገብተዋል። እኛ ላንተ መጥፎ ነገር ሳይሆን ጥሩ ነገር ይጠቅማል ብለንም ብቻ ሳይሆን ላንተ በማሰብ የምናደርጋችሁ ነገራቶች እንዲደብርህ አልፈልግም።
አረ እኔ አይደብረኝም። እናንተ ያመናችሁበት ነገር ሲጀምር እኔ ኬት ይደብረኝ። ሲቀጥል መጣ ይሄ ቀልቃላ ያው ያቺ ዛሬ ከማን ጋር ነው የመጣው? ከሰው ጋር ቆፍጠን ድሮን ቆፍጠን ነው ኑሮ ቆፍጠን አድርጎኛል። ተጋበኛው ወንድም ያለም በጥዋ በቃ ሳትነግረኝ መውጣት ጀመርክ አንተ። ሰላም አትልም ሰው እንዴት ነሽ? ሰላም ነው አለሽ? ከኔ ጋር ነው የምትቆሚው? አትፈልግም? ወረምሳው አይደለም ከአንተ ጋር መታ ከኔ ጋር ነው። እኔ አይደል እንዲያከብረሽኝ ነው። ቆይ አንተ በጥዋ ሳትነግረኝ ምንም ተነካከው ሰው ራስሽ አይተቆል አክብረሽኝ ምናምን እኛን አላከበርሽም ለማስባል አሁን በቃ አታስጨንቁኝ። እኔ ጨንቆኛል ለራሴ ሰወዛገብ ነው። ሰዎች ሰላም በል። ካሜራ ይዘናል ዛሬ። እኔ ነኝ ካሜራ ይዘሽ ጠብቂኝ ያልኳት ቤቴን። ጀሚል በጠዋት ወጣ ይለኛል እንደ ጎረምሳ። የት እንደነበርኩኝ እኔ ነኝ የማውቀው። ተወኝ ጀሚል። እኔ እኮ አሁን እየጠየቅኳት ነበር የት ሄደ ልጁ። ያሳለፍኩት እኔ ነኝ የማውቀው አልኩህ እኮ። ሰላም ውድና የተከበራችሁ የኛ ቤተሰቦቼ እንዴት ናቸው? ቤተሰብ ነው ያለው። ይቲ አቤት ሰላም ለኔ ነው። ሰላም አልሐምዱሊላህ። ራሷን ታስተዋውቅ አንቺ ዝም በሉ። እና ስምሽን አስተዋውቂ ለቤተሰቦች። ስምሽን መናገራችሁ ነይ ጋሽ ጨነቃት ፈራሽኝ። ነይሽ ሰላም ታች ወረፈች ማነው አክሮፋ አይደለም። እና ቤተሰቦቼ የመጣችበት ትልቁ ዓላማ ፈርታለች እና ጀሚልን ማግኘት ራሱ ለሷ ደስታዋ ነበር። የት ማውራት ፈርታለች። ማን ማግኘት? አይ ማን ማግኘት ምናምን ሳይሆን ጀሚል። አሁን ወደ ቁም ነገር እንመለስና እኔ ምላችሁ ቀልድ ይበቃል። አንዴ ዝም በልና ጀሚል አንተም ጀሚል ለምን? አይ ነላ እኔ ላውራ ታወራለህ። እኔ ላውራ ምክንያቱም በሱ ነው ቀልድ እና ቤተሰቦቼ እኔ ማለት እንደዚህ አይነት ነገር ገጥሞኝ አያውቅም። ሪያሊቲ ስናወራ እኔ አሁን በተፈጥሮዬ ተፈቅሬ አላውቅም ስሜቱን እኔ አላውቅም። እና ቤተሰቦቼ ጀሚል ወደ ቁም ነገር ልምጣና ጀሚል በውስጥ ተጽፎልህ መልስ አልሰጠህም። አንተን ለማግኘት ብዙ ነገር አድርጋለች፣ አላገኛትም። ዩቲ አንቺም ጽፋልሽ ነበር ግን አላየሽም። እኔ አሁን የሰማሁት ማለት ኢንቦክስ ላይ ብዙ ነገር ይጻፋል ግን አላስታውስም። እዛ ነው ዩምኒ ትባላለች። የመጣችው ከውጭ ነው፣ እዚህ አይደለም የምትኖረው የነበረው ኳተር ነበር የምትኖረው። ከኳተር ነው ወደዚህ የመጣችው እና ጀሚል አንተን ማግኘት ፈልጋ ነው የመጣችው። ዩምኒ አረ የሆነ ነገር በይ ምን ደብች ማለት እኔ ረዳሻለሁ። ሻይናት አይ ማለት ያሳለፍኩት ነገር ስለነበረ የማውቀው ነገር አለ ማለት ምን ሊሰማት እንደሚችል አውቃለሁ። እሺ አይ ለዛ ሳትፈሪ ማለት እኛን እንደሌለ ማለት መሄድ እንችላለን ከፈለግሽ አንቺ ጀሚልና አንቺ ታወራላችሁ። እኔ ልሂድ ማውራት የምትፈልጊው ሰው አይ ነው ልሂድ። ምንድን ነው የምትሳቀቂው? እሺ አይደለማ ነግሬሻለሁ ማለት ነይ ወደዚህ ማይኩ ርቋ ማውራት የምትፈልጊውን ጠጋቢና እሺ አይ እዚህ ጋር ተመችቶኛል። እኔም እዚህ ጋር ተመችቶኛል። በጣም ነው ደስ የሚለው። ዩምኒ ጀሚል ዝም አልሽ ግን ለምን ማውራት የምትፈልጊው ነገር በደንብ ለማብራራ እኛ ዝም ብንልና ደስ ይለኛል። እኔም ጨንቆኛል። ጀሚል እየደበረ ነው አንዴ ማለት ምን እያደረጋችሁ እናንተ ልክ እሺ እኔ አምጣው እኔ ማይኩ እኔ ጋር ይሁንና በስርዓት እኔ ልንገርህ። አሁን ነንላና እኔ ያሰብነውን ነገር ምንም ነገር እንዳልነገርኩት ወቅ አላወቀም ነበረ እኮ። አሁን ቆይ አንዴ እኔ ምንም ነገር አልነገርኩክም አይደለ? ቅድም እንዳልኩት ነው አንተን የሚያስደብር ነገር ማድረግ አንፈልግም ሁለታችንም ብለሽኝ። ላንተ መጥፎ ነገር አንመኝም፣ ጥሩ ነገር ስለሆነ የምንፈልገው። አሁን እዚህ ጋር ልጅቷ የመጣችው እኔ እስካሰማው ድረስ ቤተሰቦች
ጀሚልን እንደወደደችው ማለት እንደዛ ነው እየሰማሁ ያለሁት። ምን እንዳለ ጀሚላ የምሬን ነው። አንተን ለማግኘት ብላ ነው ሰከንደ ወላሂ ጀሚላ። አይ እኔ ከማንም በላይ ወላሂ እኔ ነኝ አሁን የምናደድብህ አንተ ላይ። ስሚ የሴል ስሜት አንተ ያሳቃችሁ ለምን ታውቂያለሽ? ደብሮኝ ነበር አትይም? አሁን በአሁኑ አወራሪሽ ሳኩ እኮ ግን አይ የሚያስቀው ቁም ነገር እኮ ነው ጀሚ። አረነላት ለአንተ ብላ አይደል እንደ መጣችሁ እያልኩ ያለው እየተኮሳተርክብኝ በኮሳተርስ ልታወራ እኮ ተረጋጉ። ቆይ ይኸውላችሁ አሁን ኧረ ተረጋጉ አንዴ። እዚህ ጋር ሰው ነው ያለው። ቪዲዮ ይቁም በቃ። እንኪ እኔ እናት አንቺ ራስሽን አስተዋውቂ። ተዋውቃት ነው የተባልከው ሌላ ነገር አልተባልኩም። ጀሚል እንዴት ነው ምን ታረጋት ማለት ቁም ነገር እኮ ነው እያወራች ያለችው እሷ። ልንገርህ ጀሚል ፕራንክ ከመሰለ መጀመሪያ ተሳስተሃል። ይኸውልህ አንተ ስማኝስ ፕራንክ ከመሰለ ምናምን ነገር አትበለኝ። ስማኝ አንተ እንዳትለኝ ለሴት ልጅ ክብር ይኖራል። ምንድነው አንተ ለማላውቀው ሰው ምንድነው የምትለው? ለማታውቀው ይሁን ለምታውቀው ለሴት ልጅ ክብር ይኖር። አንተ ምን ሆነሃል? አንተ ራስህ ምን ሆነሃል? እኔ ለራሴ ጭንቅላት ነው እንግዳለ ሁለታችሁስ እቴ ስማኝ በቃ እንደፈለጋችሁ አውሩ። አንተ ግን ለሴት ልጅ ክብር ይኖር። እሺ እንዳይዋር እሺ ናነላ ታይ ቪዲዮ ምንድን እሺ አንቺ አሁን ለምንድን ነው ትነሽ? ወይኔ ጉዴ ፈላ። ደግሞ አውርዶ በእናትህ ካሜራ ስለሌለ ነው እንደዚህ የምትሆነው። ስሚኝ ምንም ካሜራ ምናምን አትበይ። ስሚኝ እሷ አትጩብኝ። ይኸውልሽ ስሚኝ አንቺ ራስሽ ቀስ ይኸውልሽ ስሚኝ ይቺ ስሚኝ እኔ ለራሴ አሞኛል። እያዳመጥኩ ነው። እናንተ ሁለታችሁ ሲጀመር እንዲህ የማይሆን ሙድ እያለሁኝ እያወቃችሁ የማይባል ነገር ለምን ታወሪያለሽ? ነገር አድርግ ተብለካል እንዴ? ያወራሽውን ግን አውቀሽዋል። የማይባል ነገር ነው እያልሽኝ የነበረው። ተዋወቅኳት እኮ መግቢያ ላይ ተዋወቅኳት። ተዋወቅኳት። አትጩ የኔ ቆንጆ ስምሽን አስተዋውቂ። እኔ አጠገብሻለሁ። አንተ አፍን ዝጋ እንዳታወራ። ዩም ይባላል። የመጣሁት እዚህ አልነበርኩም፣ ከውጪ ነው የመጣሁት እና እዚህ የመጣሁት እሱን ለማግኘት ነው። እሱን ለማግኘት እዛውኝ በጣም ለፍቻለሁ። ዩቲንም ማውርቻታለሁ፣ ነላንም ማውርቻለሁ በኢንቦክስ ማለት ነው። ግን ማንም አልመለሰልኝም። እዚህ ከመጣሁ በኋላ ነው እነሱንም ያገኘኋቸው እና ዛሬ እሱንም አግኝቻለሁ። አልሐምዱሊላህ። ይቅርታ ግን እሺ፣ በጣም ተጫጫው ነበር እኔ እናት። አረ ችግር የለውም። አይሽ ደግሞ ቆንጆ ነሽ። ይቅርታ እኔ በአካል አላቃትም ነበር። ጀሚል አሁን እንግዳን ያለው እሺ፣ በስርዓት ተዋወቃት። አንተም ብላ ነው ከዛ ድረስ የመጣችው። አንተም ብላ ነው ከዛ ድረስ የመጣችው። ከመጀመሪያ ስሚ እና እህቴ ስሚ፣ ይኸውልሽ እህት ስሚ፣ እኔ የመጣሁት እዚህ አንተ እህት ለመሆን አይደለም። ቆይ አይደለም ማለት እነሱ ያሉሽ ነገር አለ? ምንም የለም። ይኸውልሽ እነሱ ያሉሽ ነገር አለ። እነሱ ያሉሽ ነገር ካለ ንገሪኝ። ምክንያቱም ነው ታውቂያለሽ። አንቺ ዝም በይ በቃ። አንቺ እንዳታወሪ በቃ። ስሚ ምንድን የት ነው የምትሄጂው? እኮ ምንድን ነው የምትጮኸው? ይኸውልሽ ካሜራ ይዘሽ ምናምን ነገር የጠበቅሽኝ አንቺ ነበርሽ ማለት ከአንቺ ጋር ነው እንትን ያለው። ሌላ ነገር እኔ ሌላ ነገር መስሎኝ ነበር። ሲጀመር እንደዚህ እንደሆነ አላወቅም። ገብቶሻል አይደል? ግን ደግሞ ማለት ነው እቺ ምንም አታውቀዋለች። ሌላ ነገር አታስ ጀሚል ምን ወደድኩ እንጂ ሌላ ነገር አላለችክም። አንቺ እንዴት ነው የምታስቡት? ሁለታችሁ እንዴት ነው የምታስቡት? እኔ ያለሁበት ነገር ታውቂያለሽ። አንቺ እኮ ታውቂያለሽ፣ ያ ነገር ታውቂያለሽ አይደል? ተረጋግተህ ማሰብ እንዴ ተረጋግቼ ላውራ። እሱ ዝቶ ሄደ አይደል? ዝቶ ሄደ። ይኸውልሽ እዚህ ጋር በስርዓት አውራት በቃ። እኔን አታውራኝ እሺ? ለምን ደካው? ችግር የለውም እኔ አልቀየምም። ስሚኝ ይኸውልሽ ስሚ ዞሬ ስሚኝ አንቺ ዞሬ ስሚ አታመናጭከኝ። እንደዚህ እንዳታዋሪኝ ይኸውልሽ እንደዚህ እንዳታዋሪ። ከዚህ በላይ እንዴት በክብር ይኸውልሽ ነይ ነው አይደለም? ቆይ አይደለም ለኔ ጥሩ ነገር ታስቢያለሽ አይደል? ለኔ ጥሩ ነገር እንደምታስቢ ነግረሽኛል አይደል? መጀመሪያ አታውቅም ሁልጊዜ ታስቢያለሽ። በዚህ ልክ አይደለም፣ በዚህ ልክ መሆን የለበትም። ልጅቷ ምንም ነገር አታውቅም። እናንተን በውስጥ አውራቸው አይደል? እቺ ልጅ እኮ እኔ አይቻት አላውቅም አይደል? ግን ሰው በሰውነቱ ይከበራል አይደል? ይኸውልሽ እንድጮህ የምታረጊኝ አንቺ ነሽ። ሁለታችሁ ናችሁ። በስርዓት አውራ። አትጩ። ሰማከኛ? አትጩ። እኔ ካንተ ጋር እኩል መጫወቻ አቅቶኝ አይደለም፣ ግን ደግሞ እዚህ ጋር ሰው ነው ያለው። እሺ በቃ አንቺ ታስቢልኝ። እሺ አንዴ ይኸውልሽ ስሚ ታውራኝ እሷ። አንቺ ዝም በይ፣ እሷ ታውራኝ። አንቺ ዝም በይ። ዝም በይ እኮ ለማውራት አልፈልግም። እኔ እንደነገርኩሽ ማለት ነው እኔ እህቴ አትበለኝ። እኔ እዚህ የመጣሁት ያንተ እህት ለመሆን አይደለም። ስሚ ይኸውልሽ ይሄን ቃል ሁለቴ እንዲህ ደጋገምሽብኝ። ይኸውልሽ ሌላ ነገር እኔ ማለት እኔ ሴት አለማክበር ምናምን ነገር አይደለም። ገባሽ? በጣም ነው ሴት ልጅ ማከብረው። በጣም ነው ይኸውልሽ ስሚኝ አንቺ ማየውን ነገር ይኸውልሽ አሁን ይሄ ነገር ማየውን ነገር ነው አይደል? ስለዚህ ሲጀመር እናንተ ይኸውልሽ ማለት እንዴት አላጋን ነው ማለት አንቺ ታይ አንቺ እንደዚህ አታውሪ ነው አይደለም? ይኸውልሽ በስርዓት አውራት። ወይኔ
ተረጋግቼ እንዳወራ እኮ አንቺ እየሰጠሽኝ አይደለም፣ እድል እየሰጠሽኝ አይደለም። ሰማሻ? ከአንቺ ጋር ሲጀመር እኮ ምንም የሚያከራክረኝ ነገር የለም። ገባሽ? እኔም ብላ ነው አይመጣችሁ፣ እኔም ብለሽ ነው ያመጣችሁ። አንተም ብላ እስከመጣች ድረስ ደግሞ እያመነጫጨቅ ስታወራ ዝም ማለት እያመነጫጨቋት አይደለም። ይኸውልሽ ከመጀመሪያ እኔም አንቺም እሱም እንደዚህ የሚያስኮንን ነገር የለም ታውቂያለሽ። ምክንያቱም እኔ እህት እየሰማሽ ነው። እኔ የለም ጭንቅላቴ በጣም ይሁን የማይሆን እንትን ውስጥ ነው ያለሁት፣ ጭንቀት ውስጥ ነው ያለሁት። አንደኛ በቀደም ታውቂያለሽ ማዘር እንደምናል ታውቂያለሽ። እኛም ያለንበት እንትን ታውቂያለሽ፣ ሪያሊቲ እውነቱን ታውቂያለሽ። እኛ ያለንበት ነገር ታውቂያለሽ። ያ ሁሉም ነገር ፊቴ ራሱ ነው እያየሽው አይደል እንዴት እንደተጨነኩኝ። ግን ደግሞ እንደዚህ ነገር ይኸውልሽ እነሱ አሁን ያሰቡት ሀሳብ ሌላ ነገር ገብቶሻል ማለት ስሚ፣ እኔ በዚህ ሰዓት ማለት ነው ከማንም ሰው ጋር ግንኙነት አልፈልግም፣ ሌላ ነገር አልፈልግም። ገባሻ? ምክንያቱም እኔ ማየት የምፈልገው ስራና ስራዬ ብቻ ገባሽ? እና በዚህ አሁን አንቺ አስበሽ በመጣሽው ነገር የማይሆን ነገር ነው፣ መቼም የማይሆን ነገር ነው። ገብቶሻል ነው አይደል? እኔ ምንም ነገር ከአንቺ ጋር ምንም አይነት ነገር አልፈልግም ማለት ምንድነው ማውቃት? ይኸውልሽ እንድጮህ የምታረጊኝ እንድጮህ የምታረጊኝ እኮ ተግባባችሁ ቀስ ብለህ አውራ እኮ ነው ያልኩኝ። ምንም የምንግባባበት ነገር የለም። አንቺ ይኸውልሽ የምንግባባበት ነገር አይደለም። አንቺ እየነገርሽኝ ያለሽው እየሰማሽ ነው። እኔ ለአንተ መጥፎ ነገር ታዲያ ተመኝቼ ነው እንደዚህ እራሷ ትንገሪ። አንቺ ዝም በይ ወይኔ ጉዴ! እቺ ዝም በይ አንቺ ንገሪ። ማለት ምን አስበሽ ነው አሁን ከዛ ድረስ እዚህ እኔን ለማግኘት ነው ያመጣሽው? እኔን ለማግኘት ነው ያመጣሽው? ከዚህ በፊት እኔና አንቺ ዩቲ አንቺ ምንም እንዳትናገሪ እየሰማሽ ነው። ምንም እንዳታወሪ ሲጀመር የለም። አንቺ በዚህ አይነት ጉዳይ እኔ ከዚህ በፊት ታውቂያለሽ የነበረው ነገር። በዚህ አይነት ነገር እኔና አንቺ ምንም ማውራት የለብንም። ገባሻ? ማን ምን አወራ? በቃ ዝም በይ። ተግባባ እኮ ነው። ምንድነው መግባባው? የማይባል ነገር እንዳትይሽ አንቺ እንዳታወሪ። እንደዚህ ነው ቃላት የለም እኔ ጋር እንዳታወሪ። ስሚ ዝም በይ አንቺ እንደዚህ እንዳታወሪኝ። ስሚ እህቴ ዝም በይ። ወይኔ ጉዴ! እዚህ ጋር ሰው አስቁመና እንደዚህ እንዳታወሪኝ አንቺ ልጅ እየጮሽ ነው እያወራሽኝ ያለሽ። ወራሽ እጮሃለሁ። ዩቲ አፈን አትክፈት። አስከፋሻለሁ ማለት አስቀይምሻለሁ። እረፊ እንደዚህ እንዳታወሪኝ። ይኸውልሽ እንግዳ ነው አመጥቷል ያልሽኝ ሰው ላይ እንዳታስል እያወራሁ አይደል? ከዚህ በላይ ምን ላወራልሽ? አንቺ ጎነሽ እየጮሽ ያለሽ ነው። ምንም እንደዚህ እንትን የሚል ነገር የለም። ስሚ ዩቲ ሁለታችሁም ይሉናችሁ እናንንም ገደል ግቡሽ። ተሰብስባችሁ ገደል ግቡ። የራሱ ጉዳይ ድሮም ሲታሰብልህ አይገባም። እሺ ሲያስጠላ በእናታችሁ የራሱ ጉዳይ ነው።